ትልቅ ትርፍ ነው ይሄ። ነብዩ ሰለላሁ ዐለይሂ ወሰለም ቃል የገቡልን ትልቁ እኛን የሚያሰጋ ነገር ሁለቱ ናቸው። ሙስሊም ነኝ ካለ በኋላ ሙናፊቅ ሆኖ መገኘት። ሙናፊቅ ማለት ውጫዊ ገጽታው እስልምናን እያንጸባረቀ በውስጡ ግን ኩፍርን አምቆ አቅፎ የሚኖር ማለት ነው። አላህ ከእንዲህ አይነት በሽታ ይፈውሰንና ይሄ ከባድ ነገር ነው። ያው ይሰግዳል፣ ይጾማል፣ እንደሌላው ሰው ይለፋል፣ ግን ውስጡ ጤነኛ አልሆነም። በዚህ ተግባር ከሙናፊቅነት ነፃ ይሆናል። ሙናፊቅነት ማለት ከካፊርነት የከፋ ነው ውጤቱ። ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነ ናር ብሏል አላህ ሱብሓነሁ ወተዓላ። ሙናፊቃን ከእሳት የመጨረሻዋ አዘቅት የመጨረሻዋ ደረጃ ላይ ነው የሚሆነው፣ ከካፊሮች በታች ማለት ነው። የከፋው ቅጣት የሱ ነው። ምክንያቱም ኩፍር ላይ ማታለልን ጨምሮበታል። ከዚህ ነፃ ይሆናል አሉ። ሌላኛው ደግሞ ከእሳት ነፃ ይሆናል። ትልቁ መቼም ሁሉ የሚለፋው ዒባዳው ምናምኑ አላህ ሱብሓነሁ ወተዓላ ተቆጥቶብን በእሳት እንዳይቀጣን ነው። አንችለውም፣ አቅማችን አይደለም፣ ከባድ ነው። የሰው ሰውነት ላይ እንኳን የጀሃነም እሳት ቀርቶ የዱንያው እሳት እንኳን ምን ያህል አንገብጋቢ እንደሆነች እናውቃለን። ከዚያ እንድንበታለን ማለት ነው። ከሁለቱ መዳን ከተቻለ ትልቅ ስኬት ነው። ይሄ ደግሞ በቀላሉ የግድ ረመዳን አይልም ሐዲሱ። በማንኛውም ጊዜ 40 ቀን በተከታታይ ነው የሚለው። ብዙ ጊዜ እንሞክርና 40 መሙላቱ ከባድ ይሆናል። እስቲ እንደው 5 ቀን እንኳን አንዷም ሶላት የመጀመሪያዋ ተክቢራ ሳታልፈን በተከታታይ ጀማዓ ሰግጃለሁ የሚል ሰው ካለ ከምትሰሙኝ ወገኖች በጣም ጉብዝና ነው። 40 ቀንም ሳይጓደል ሞልቻለሁ የሚል ካለ እንኳን ደስ አለህ ነው።